ሰላም ጤና ይስጥልኝ ክቡራትና ክቡራን በመላው ዓለም የምትገኙ የአዲስ ምንጭ ሚዲያ አድማጭ ተመልካቾቻችን እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። መጋቢት 25 ቀን 2017 ነው። ይዘንላችሁ የመጣነው አጠር ያለ አንድ ጉዳይ ዓለምን ሲያነቃንቅ የዋለ የንግድ ጦርነት የሚል ስያሜ የተሰጠው አንድ ጉዳይ ነው። ይህ ጉዳይ አሜሪካ እንግዲህ አዲስ የሆነ በዓለም አቀፍ የንግድ ስርዓቱ ላይ አዲስ ታሪፍ እንዲጣል አድርጋለች። ይህ የታሪፍ መጣል ስርዓት በሀገራት መካከል በጣም የሚለያይ ቢሆንም ኢትዮጵያ ላይም የተጣለ ጭምር ከመሆኑ አኳያ በኢትዮጵያ ላይ 10% የታሪፍ ወደ አሜሪካ የምታስገባቸው ሸቀጦችን በተመለከተ 10% ቀረጥ ተጥሎባታል። ሌሎቹ እንግዲህ እንደ ቻይና ያሉ ሀገራት ቀደም ሲል የነበረ 20%፣ አሁን ደግሞ 34% እስከ 54% የሚሆነው። ይህንን ተከትሎ የተለያዩ ሀገራት የተለያዩ መግለጫዎችን እያወጡ ነው። የአውሮፓ ህብረት፣ ጀርመን፣ ብሪቴን፣ ብራዚል እና ሌሎች ታይዋን፣ ታይላንድ የመሳሰሉት ሀገራት በጣም ከፍተኛ የሆነ ተቃውሞ እየቀሰቀሱ ነው ያሉት። እንዲሁም ህጎችን እያወጡ ነው። ለምሳሌ አዲስ ህግ አውጥታለች ብራዚል። በጣም አጭር ጊዜ ቢሆንም እንግዲህ ከ5 ጀምሮ ይሄ ነገር ይተገበራል። ከ9 ጀምሮ ደግሞ ኤፕሪል 9 ጀምሮ ደግሞ ከ60 በላይ ሀገራት ይሄን ነገር ያደርጋሉ። እና በተለይ እንግዲህ እኛን የሚመለከተን የኢትዮጵያ ጉዳይ ከመሆኑ አኳያ ስጋቶችን፣ ድንጋጦችን ፈጥሯል። በተለያዩ ሚዲያዎች ላይም በተለያየ መልኩ ሀሳቦች ሲንጸባረቁ ነበርና ምን ማለት ነው ይህ አሜሪካ የጣለችው የታሪፍ ጫና በኢትዮጵያ ላይ ምን ሊያስከትል ይችላል፣ ምን ሊያመጣብን ይችላል የሚለውን ነገር በተመለከተ ከአንድ ባለሙያ ጋር ቆይታ አድርገናል። አቶ ሃይደር ከማል ወይም ኢብሮ እንግዲህ ሁላችሁም ታውቋቸዋላችሁ። እንግዲህ ብዙ ጊዜ መሰል ጉዳዮች በሚያጋጥሙ ወቅት ሙያዊ ትንታኔያቸውን ይሰጡናል። እሳቸውን ይዤላችሁ የምቀርበው ወደዛ ከመሄዳችን በፊት ግን አንድ ማስታወቂያ ተከታትለን በቀጥታ ከአቶ ሃይደር ከማል ጋራ ወደ ነበረን ቆይታ እንሄዳለን። ላይክ እና ሼር እያደረጋችሁ ይህ በጣም ወሳኝ ሁሉም ሰው ሊያዳምጠው የሚገባ መረጃ በግርግርና በተምታታ ሐሳብ ሰው ጥርት ባለ ሙያዊ ሐሳብ የቀረበበት በመሆኑ እንድታደርጉ በታላቅ አክብሮት ጠይቃለሁ። በቀጥታ አሁን ወደ ማስታወቂያችን እንሄዳለን። አብረን እንቆይ። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲ እና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት በ0982 672727 ላይ እንዲሁም በ0939 969665 ላይ አሁኑኑ ይደውሉ። ጤና ይስጥልኝ አቶ ሃይደር ከማል እንደምን ዋልክ? በመጀመሪያ ሰላም ዋልክ ውቤ? አለሁ ይመስገነው። እንግዲህ የአዲስ ምንጭ ቤተሰቦች ስለሚያውቁ ነው በቀጥታ ወደ ጉዳዩ የገባሁት። በአንድ ጉዳይ ላይ ማብራሪያ እንፈልገን ነበረ። በዛሬው ዕለት እንግዲህ በጣም በስፋት እየተከታተልን ያለነው ጉዳይ አለ። የአሜሪካ ታክስን በተመለከተ የአሜሪካ ፕሬዚዳንት እንግዲህ በነጩ ቤተ መንግስት በዓለም አቀፍ የንግድ ታሪፍ ላይ አዲስ መመሪያ አውጥተዋል እና ሀገራቱ በእርግጥ በተለያዩ ሀገራት ላይ የተለያየ ጭማሪዎች ናቸው ያሉት። አንዳንዶቹ እነ ቻይና ኢኮኖሚያቸውም ግዙፍ ነው፣ ሌሎችም አሉና ከዚህ አኳያ ኢትዮጵያን እኛን የሚመለከተን እንግዲህ ፕሮክሲሚቲው ወደ ኢትዮጵያ ነው የሚሄደውና ሁሉም እየተቃወሙ ነው። በእኛ በኩልም ትንሽ የመደናገጥ ነገር ያለ ይመስላል። ማህበራዊ ሚዲያው አካባቢ ጥርት ብሎ በሌላ በመንግስት አካባቢ የሰማሁት ነገር የለም። እንደው ምን ማለት ይቻላል ብለን መነሳት እንችላለን? አመሰግናለሁ ውቤ። መጀመሪያ ባለፉት 3 ወራት ንግድ ማለት ታንክስ ቱ ትራምፕ ብዙ ጦር ከማዝመት እንደ ጦርነት ነው እያዩት አሉት ማለት ነው። ንግድን እንደ ጦርነት በተለያዩ ሀገሮች የሚያደርጓቸው ነገሮች የነበሩ ነገሮች ዲስራፕት ነው እየሆኑ ያሉት። ቀደም ሲል የነበረው አሁን ለምሳሌ ከዚህኛው አኳያ እንኳን ብትል ሲማጓትለት የነበረው ራሳቸው የፈጠሩት WTO የሚል እኛም ራሱ አክሴሽን ኔክስት ይር ሰሞኑን ስንደራደር ነበር። እኛ ንግድ ሚኒስተር ጄኔቭ ነበሩ። በቀደም ዜናዎች አይተህ ከሆነ ኔክስት ይር ሜምበር እንሆንበታለን እየተባለ ነበር። በWTO ደግሞ እነዚህ አይነት ታሪፎች ምናምን ለማስወገድ ነው የነበረው እና አሁን ትራምፕ እየሄዱበት ያለው እንትን ቶታሊ በቃ የዓለም የኢኮኖሚ ወይም የንግድ እንትንን በጣም የሚለዋውጥ አካሄድ ነው። እንዳልከኝም የኛ ሶሳይቲ
ትንሽ ግር ማለት አንዳንድ ዜናዎች እኔም ሳይ ነበረና ኢትዮጵያ ላይ ታሪፍ 10 ጨመሩ እንደዛ የሚል ነው። አጠቃላይ አሁን ትራምፕ የጨመሩት እንደውም ትንሹ ቤዝ ላይኑ 10% ነው። እኛ 10% ላይ ነው የወደቅ ነው ማለት ነው። ቀደም ሲልም የነበረው 10 ነው፣ አሁንም 10 ነው ዲፈረንስ። በእርግጥ ኦፖርቹኒቲ አለው ለኛ። ቀደም ሲል አግዋ እንደዛ የሚሉ የምንገባባቸው እንትኖች ያልነበሩ አሉ። ቤዝ ላይኑ 10 ነው። ለምሳሌ በቡና ሊበልህና ቬትናም በጣም ተወዳዳሪያችን ነች። 46% ነው የቬትናም፣ የኛ 10% ዩሲ 36% ታሪፍ ልዩነት አለ ማለት ነው። ለአፍሪካ ሀገሮች አይተህ በዛሬው ተከታትለው ከሆነ አላውቅም፣ ቤዝ ላይን ካሉ ከአፍሪካ ሀገሮች እነ ኬንያ፣ ኢትዮጵያ፣ ጋና፣ ታንዛኒያ፣ ዩጋንዳ፣ ሴኔጋል፣ ላይቤሪያ ላይ መሰሉት ቤዝ ላይን ላይ ያሉት 10%። የትኛውም ሀገር ትንሹን ታሪፍ የጣሉት 10% ነው። ትልቁን ቻይና ነው 54%። ከቻይና ቀጥሎ ሌሴቶን ነው 50% የጫኑት ታሪፍ አሉት። ታሪፍ ባይዘዌ ቤረር ነው ሀገራቸው እዛ አሜሪካ ላይ እንዳይገባ የተለ ታሪፎች ታሪፍና ነን ታሪፍ ቤረር ወይም መከላከያ የሀገር ዶሜስቲክ ኢንቨስትመንትን የሀገር ውስጥ ምርቶችን ለማበረታታት ስትፈልግ ይሄ ነው። እሳቸው አሜሪካ ሄዶ ፋብሪካዎች እንዲገነቡ እየፈለጉ ነው። ትልቁን ለቻይና ነው ያደረጉት። እኛ ደግሞ ኤሮፒያን ዩኒየን ላይ 20% ጭነዋል ማለት የሀገራቸውን ኢንከም ከፍ አደርጋለሁ ነው። ኢንቨስተሮች ወደዛ ሄደው እዛው ሎካል ያመርታሉ ነው። አይተህ ከሆነ ድሮ የተዋቸውን ቻይና ሄዶ የነበሩ ፋብሪኮቻቸውን አሜሪካ ተመለሱ ነው እያሉ ያሉት እና ይሄን ያክል ኔጌቲቭ ሊሆን አይችልም። ለኢትዮጵያ በተለይም ከአግዋ ተከልክላ ስለነበረ ገባ በጣም ኦፖርቹኒቲ ነው የሚል አመለካከት ነው ያለኝ። እንደው ግን እስኪ ብሮዬ የቻይናን ብቻ እናንሳና እንግዲህ ቀደም ሲል 20% አካባቢ ነበር። አሁን ደግሞ 34%፣ ኦልሞስት 54% አካባቢ ነው እና የንግድ ጦርነት ነው አሜሪካ እየከፈተች ያለች የሚልም በጣም ቁጣ እየቀሰቀሰ እና ደግሞ ሪያክት እናደርጋለን እያሉ ነው እና 54% ማለት ትንሽ በጣም ማለት የቅንጦት እቃዎች ምናምኖች ላይ በሚባል አይደለም። ይሄ አጠቃላይ ወደ አሜሪካ በሚገቡ ሸቀጦች ላይ ነው። ንግድ ጦርነት አይደለም። የቻይኖች አማራጭ የሚሆነው ከንግድ ጦርነቱ ወደ ጦርነት ሳይሆን ስትራቴጂካሊ ነው ሙቭ የሚያደርጉት። እሳቸውም በርካታ ቻይና ያሉ ፋብሪካዎች ወይም ወደ አሜሪካ ሄዶ እንዲያመርቱ ነው ኤክስፔክት እያደረጉ ያሉት። ገባ ፋብሪካዎች ነቅለው ወደ አሜሪካ እንዲሄዱ በሾርት ተርም ላይ በጣም ብዙ ችግር ያመጣል። ኢንፍሌሽን ያስከትላል። ብዙ ነገር አለው። ይህንን ሳያገናዝቡ በእርግጥ ኤክስኪዩቲቭ ኦርደራቸውን ተጠቅመው ነው 3 ወሩ እንትን ሳይልባቸው ይኸው ወይም እየጫኑ ያሉት። በሂደት ምን ያክል ተጽዕኖ ያመጣት ዊል ሲ ኢት። ነገር ግን ሀገሮች ለዚህ የተለያየ ስትራቴጂ መከተላቸው አይቀርም። ቀጥሎ የሚሄዱበት ሀገሮች ብቻ ሳይሆን ካምፓኒዎች ራሱ ፋብሪካዎች ራሱ ቻይና ተመርቶ አሜሪካ ገበያ የነበረው አንድ የሆነ ኤክስ የሚባል ፋብሪካ አሁን ወደ አሜሪካ ማርኬት ውስጥ ገብቼ እዛ ሄጄ ፋሲሊቲን ባቋቁም ፋብሪካውን ባቋቋም ይሻለኛል ወይ 54 ያንን ስትራቴጂካሊ ሙቭ የሚያደርጉበት አካሄድ ነው ሊፈጠር የሚችለውና አሁን እርሊ ልክ እንደዛ አይነት ሀገሮቹ ይሄ ነው ማለት ባይቻል ለኛ ሀገር አይነቶቹ ግን 10% ቤዝ ላይን ላሉት ከሌሎች ጋር ገብተን እዛች የነበረን ትንሽ እንትን ማለት የምናመርተው ነበር። ኦልሬዲ ደግሞ እኛ በአግዋ ተከልክለን የነበርንበት ሂደት የነበሩ ፋብሪኮቻችን ብዙዎቹ ነቅለው ከዚህ የወጡ በኢንዱስትሪ ዞኖቻችን የነበሩ ተመለሱ የምንልበት አጋጣሚ አለ ይመስለኛል። አሁን ሌላው ምናልባት እኔ እንደው ከዚሁ ጋር በተያያዘ መቼስ ጉዳዩ በጣም ሰፊ ነው። እንደው በስቱዲዮ ተገናኝተን የተለያዩ ነገሮችን ማንሳታችን አይቀርም ብዬ ነው የማስበው። ነገር ግን አሜሪካ የተለያዩ ትራምፕ ከመጡ በኋላ የሚወጡት መመሪያዎች ዓለምን ሲያንጫጩ ሲያስደነግጡ ነው የምንመለከተው። እንደ ዩኤስኤድ አይነት በጣም በርካታ የአሜሪካ ተቋማት ሙሉ ለሙሉ አቁሞ ብዙ ጭንቅ ፈጥረው እንደነበረ ይታወቃል። አሁን እንግዲህ የአውሮፓ ህብረትን እየወሰድን እንደሆነ እነ ቻይና እነ ብራዚል በጣም በርካታ የታይዋንን አሁን ለምሳሌ እያየው ነበረ 32% አካባቢ ነው ቾቹንግ ይባላሉ መሪው። እሳቸውም እንደዚሁ ቅሬታቸውን ሲያቀርቡ ነበርና በእነዚህ ሀገራት ኦልሞስት እንግዲህ ዲፔንድ ሆነው ያው ዲፔንድ ሆነው አይደለም የንግድ ልውውጥ ሂደቶች ናቸው የነበሩትና ሰራተኞች ይኖራቸዋል። የተለመደው የገቢ ወጪ ንግድ ፍሰቱ አለና ምስቅልቅሉ ምናልባት ተጽዕኖ አሁን አሜሪካ ቀደም ሲል እንግዲህ ካቆመቻቸው ካልኳቸው ተቋማት ጋር ተያይዞ አሁንም ደግሞ እነዚህ መሆናቸው ምንም እንኳን በኢትዮጵያ ላይ ያለ 10% ጉዳይ እንዳለ ሆኖ
እነዚህም ራሱ ጉዳት ውስጥ መግባታቸውና ምስቅልቅሉ መውጣቱ አዳዲስ ህግ እናወጣለን እያሉ ነው ያሉት። ለምሳሌ ብራዚል አዲስ ህግ አውጥታለች፣ እነ ቻይናም እንደዛ እናደርጋለን እያሉ ነው። የአውሮፓ ህብረት ተመሳሳይ ነገሮችን እያሉ እንመለከታለን። ብዙዎቹ የብሪታንያን፣ የጃፓንን፣ የሌሎችንም እያየሁ ነበር ጀርመንን እና እንደው ምን ይኖረው ይሆን በተዘዋዋሪ ኢትዮጵያ ላይ ነው? ወደለም ጠላንም እኮ የዓለም ፈጣሪዋ አሜሪካ እንደወደች ማለት ነው። ሶ ከዚህ አኳያ የራስን ስትራቴጂ አዳፕት ማድረግ መሄድ መቻል አለብህ እንጂ ባለፉት 3 ወራት ኮምፕሊትሊ ባይዘው የዓለም ኢኮኖሚ ተርን ባክ ነው፣ እየተለወጠ ነው ያለው ቶታሊ፣ አጠቃላይ ፖለቲካሊም ኢኮኖሚካሊም ብትል ማለት ነው። ሶ የቢዝነስ ሰው እንደመሆናቸው መጠን ትራምፕ ሌላ ከአሁን በኋላ ወታደር እንደ ኢራቅ እንደ አፍጋኒስታን አያሰማሩም። ገባ የትም አይሄዱም። በቃ ፊሎሶፊያቸውም ይሄ ይመስለኛል። በአሁኑ ዘመን የኢኮኖሚ ጦርነት ነው። ለዚህ ደግሞ ሀገሮች ለዚህ ራሳቸውን ማዘጋጀትና ለዛ የሚሆን አጸፋዊ መሄድ ከዛ አዳፕተው ነው ራሱን ማስተካከል ነው አማራጭ ሊሆነው እንጂ ተነሰ ብዙ ነገር አሁን የምትሄድበት አጸፋዊ መልስ የምትሄድበት ፊት ለፊት ባለው አይደለም። የተለያዩ ስትራቴጂዎችን በረጅም ጊዜ የምትሄድበት ነው። እኛ ልክ አሜሪካ ታደርገናለ ወይም እንደዚህ ብለህ ሁልጊዜ ቢዝነስ የኢኮኖሚ አካሄድ ሳምበዲ ኮምፒቲቲቭ ካልሆንክ የሆነ ነገርን ተመኝተህ ወይም ተጠጋግተህ የምትሄድበት አካሄድ ለዚህ ነው። ሳምዴ የሆነ የሌላ ሀገር ፖሊሲ የተለወጠ ቀን አንተን አፌክት የሚያደርገህ ነገር ሊኖር ይችላል። ለዚህ ነው ሀገሮች ይሁኑ ካምፓኒዎች ይሁኑ ኮምፒቲቲቭ መሆን አለባቸው። ኮምፒቲቲቭ ኢንስቴንስ በጣም ኤፊሽንት፣ በጣም ኮስት ሚኒማይዝ በሆነ ቤስት ኳሊቲ አት ቤስት ፕራይስ አት ቤስት በጣም በተለያዩ ፓራሜትሮች ኮምፒቲቲቭ መሆን ካልቻልክ እንደዚህ የሚመጡ ቀኑ እንትን ያደረገ ይሄ ሊሰን ይሆናል ብዬ ነው የማስበው። አሁን ሀገሮች በዚህ ተምረው ብዙ ነገሮች ይለወጣሉ። ቀደም ሲል ግሎባላይዜሽን ምን የምንለው ሁኔታ በጣም በጥያቄ ውስጥ ነው ያለው ላለፉት 3 ወራት እንደምታየው ነው። ይሄ ደግሞ ሌላ ነው የምታያቸው ሀገሮች በዚሁ ነው በቃ ሊለዋወጡ ብዙ ነገሮች ይለወጣሉ ብዬ ነው የማስበው ከዚህ በኋላ። በጣም ከልብ ነው የማመሰግነው። ያው ኢትዮጵያ እንደሚታወቀው እንግዲህ ኤክስፖርት የምታደርጋቸው አበባ፣ ቡናና እነዚህ አልባሳት ላይ ነው ትኩረት አድርገን የምናደርገው። እነሱ ዞሮ ዞሮ በታክስ ነው የምናስገባው። ያለ ታክስ ልናስገባ አንችልም። አግባ ነበረ ከታክስ ፍሪ እናስገባ የነበረው እሱም የራሱ ሳይድ ኢፌክት ነበር። እሱ ዞሮ ዞሮ ቆሟል። በታክስ ነው የምናስገባው። ትንሹ ነው ይሄ ለምን ቀደም ሲል አጎባ ከቆመብን በኋላ ኮምፒት ስለማለት ነው ብዙ ፋብሪካዎች ከዚህ ከኢንዱስትሪ ዞን ከኢንዱስትሪያል ፓርኮች ወጥተዋል። ወደ ጨርቃ ጨርቅም በምንም ወደ ሀገሮቻቸው ሄዱበታሉ ስለማያዋጣቸው። አሁን ግን ሊመለሱ ይችላሉ። ለምሳሌ አልኩ ታይዋን 32 የኛ 10 ነው። 22% ልዩነት አለ። 22% ማለት ከፍተኛ ነው። ታይዋን ጨርቅ አሜሪካ ሲገባ የነበረበት ቀደም የነበረውን ፐርሰንቴጅ አሁን ስላልከኝ ነው አላስታውሰውም። ከዚህ በታች ነው የነበረው። ኮምፒት ያደርጋል። በትክክል ከሰራነበት ለእኛ ኦፖርቹኒቲ አለው ብዬ እንትን ይላለሁ። ቤዝ ላይኑ ላይ ነው። ነገ ግን ሌሎች ቤረርስ ይኖራሉ። ነን ታሪፍ ቤረሮችም ይከተላሉ። ይሄ ብቻ አይሆንም። ባይዘዌ ይሄ ታሪፍ የሆነ ነው። እዛ እንዳትገባ ብዙ ኦብስታክሎች። ለዛ ስማርት ሆኖ ሙቭ ካደረግከ ነው መከዳደርና ወይም ደግሞ ራስን ሰርቫይቭ ማድረግ የምችለው። ኢሹ ሰርቫይቫል ኢሹም ጭምር ነው የሚሆነው። አሁን ግን ለእኛ በእኔ ግምት ብዙ ኦፖርቹኒቲዎች ይዞ ይመጣል ብዬ ነው ማስበው። ምክንያቱም ልክ ነህ አግሪካልቸራል ፕሮዳክት ላይ ነው። ቢያንስ ግን ትንሽ ፕሮሰስ የሆነ ጨርቃ ጨርቁ ላይ በደንብ አግሮ ፕሮሰስ ላይ አሜሪካ ገብቶ ይሸጣል ባትልም የአግሮ ፕሮሰሲንግ ፕሮዳክትን በቴክስታይል ላይ ግን ወደዛ ለመግባት የምንችልበት ይኖራል ብዬ ነው ማስበው። አሁን የቻይና ለምሳሌ 4% ቻይና ሆነ የኢትዮጵያ 10 ነው። ቻይና ፋክተሪስ ምናልባት ኢትዮጵያ ይመጣሉም ብለህ ማገመት መቻል አለብን። የተለያዩ ኦፖርቹኒቲዎች ሊመጡልንም ይችላሉ። አማራጫቸውን ወደዚህ ትኩረት ለማድረግም ሊሰጣች ይችላል። ያ በእውነት በጣም ከልብ ነው የማመሰግነው። እኔ የመጨረሻ እንደው 1-2 ነገሮች ከዚህ ጋር አያይዤ ማንሳት ፈልጌ ነው። ያው እንደሚታወቀው አንደኛ ይሄንን ጥያቄ መጠየቅ የፈለኩበት እንደው ዝም ብሎ ፌስቡከሩ ምኑም ተነስቶ 10% ስለጨመረና መንጫጫ ስለበዛ ያንኑ ነገር ባራገበው ቁጥር ሰዎች ስጋት ውስጥ ይገባሉ። ኢኮኖሚ ደግሞ አንዱ ኤክስፔክቴሽን አይደለ እንግዲህ ዋጋ እንድንጨምር እንድንይዝ እንድንለቅ የሚያደርገን በዋጋ መጨመር ላይ አንዱ እንትን ይባላል አንዱ ግብአት ነው ተብሎ ስለሚታሰብ ጥርት ያለ ነገር በባለሙያ መታየት አለበት ብዬ ነው ይሄን ማቅረብ የፈለኩት። ግን ከዚሁ ጋር ተያይዞ ምናልባት ሁልጊዜም ይደረጋል። ብሔራዊ ባንክ አሁን ጨረታ $1 ለጨረታ አውጥቶ ከ2 ቀን ከ3 ቀን በፊት 131 አካባቢ እንደዚህ አጫርቶ እንደሰጠ ይታወቃል። እና ዛሬ
አጋጣሚ ገበያ ላይ ስለነበርኩኝ ገበያ መልከት እያልኩ ነበረ እንደዚሁ ለአድማጮቻችን ለተመልካቾቻችን መረጃ ለማጋራት ማለት ነው። እና አንዳንድ ነጋዴዎች ምንድን ነው የሚሉት ይኸው እንደዚህ እንትን እየሆነ ስለሆነ ዶላር እንደዚህ መሆኑ ስለማይቀር በሚል ቶሎ ብትገዙ ጥሩ ነው አይነት ነገር ዋጋ የመጨመር ነገር ይስተዋላል። ይሄ የዛሬው 10% ታሪፍና ይሄ እንደው የሚያዝ ነገር ካለው የዚህ ሽያጭ ምንድን ነው? ምንም የዛሬው 10% ታሪፉ ለኛ ኦፖርቹኒቲ ኤክስፖርት እናደርጋለን፣ ብዙ ዶላር እናገኛለን። ዶላር ብዙ ሲመጣ ደግሞ ብሔራዊ ባንክ ባይዘው የመጀመሪያ ነው ያወጣው። በሚቀጥለው 15 ቀን ሌላ ጨረታ ሲወርድ ከዚህም በታች ይወርዳል። ኤክሰስ የሆነ ታይቶ በማይታወቅ የኢትዮጵያ ሪዘርቭ ከፍተኛ ደረጃ ደርሰዋል። ለዚሁ ነው ጨረታ ያወጣሁት ብለዋል አይደል? ኔክስት በየ15 ቀኑ አወጣለሁ ብሏል። ሲወጣ ይወርዳል ነው። ባለፈውም ሲጀመር ፖሊሲው አዲሱ የማክሮ ሪፎርም ሲደረግ ወይም ደግሞ ፍሎቲንግ ሲደረግም እንደዚሁ ተደዋውለን የነገርኩህ ነገሮች ያስታውሳሉ። ሰዎች ዝም ብሎ ይወጣል ምናምን የምትለው አይደለም። ከዚህ በኋላ እያከታተለ ብሔራዊ ባንክ ጨረታ ያወጣል። ሲያወጣ መውረዱ አይቀርም። ምን ያክል ዲማንድ ነው የውጭ ዲማንዳችን ኢምፖርት የምናደርገው? ምን ያክልም እኮ የፋይናንሻል ካፓሲቲ ድርጅቶች ምን ያክል ማለት ድሮ 10 ሚሊዮን ብር ይፈልግ የነበረ ሰው ወይም 50 ሚሊዮን ይፈልግ የነበረ ሰው ከዲቫሉዌሽን በኋላ የ50 ሚሊዮን 25 ሚሊዮን ነው። 25 ብር ነው። 25 ሚሊዮን ቀደም ሲል 10 ሚሊዮን ዶላር የሚፈልግ ሰው ያ ተመጣጣኝ 50 ሚሊዮን ብር ነበረ ወይም 500 ሚሊዮን ብር ነበረ። አሁን ግን ዘሴም ቢሆን 250 ሚሊዮን ነው የሚሆነው እና ዲማንዱ እየቀነሰ ነው የሚመጣው። በሂደት ደግሞ እዚህ እየተተካ ነው የሚመጣው። አምራች እየበዛ ይመጣል። ዝም ብሎ አንዳንዴ ልክ ብሮከሬጅ በደላላ የተሞላ ስለሆነ ነው የኛ ኢኮኖሚ። የደላላ ኤክስፔክቴሽን ማንም ብድግ ብሎ የመርካቶ ደላላ የሚጫወትበት ስለሆነ ነው እንጂ ሳይንቲፊክ በጥናት ተመስርቶ ሊሆን አይችልም። ምክንያቱም ቀጥሎ የሚመጣው ኤክስፔክት የሚደረግ ታሳቢ የሚደረግ በየ15 ቀኑ በየሳምንቱም ሊያደርገው ይችላል። ብሔራዊ ባንክ ኤክሰስ የሆነ ፎሬን ሪዘርቭ አለኝ አይደለም። አሁን በዚህ ይወደዳል ብለው ሸቀጥ ቢይዙ ኤክሰስ መጥቶ ከባንኮች የተሻለ እንትን ላይ ይመጣል ብዬ ነው የሚገምተው። አሁን ደግሞ ኤክስፖርት በጣም እየጨመረበት ያለው ጊዜ ነው። ባለፈው ዓመት አይተህ ከሆነ በቅርብ ጊዜ በፓርላማ ላይ ዶክተር አብይ ፕራይም ሚኒስትር አብይ ሲያወሩ በ8 ወር የአመቱን ከዚህ በፊት ታይቶ ከአመቱ በላይ ሆኗል አለ። ያ ማለት ፎሬን ከረንሲ እየጨመረ ነው፣ ሪዘርቭ በጣም እየጨመረ ነው። አሁን ኤክስፖርት ደግሞ በጣም የሚወጣበት ጊዜ ነው። ብዙ ተጨማሪ በእንስሳት ብትል በአረፋ ነው። ከዚህ በኋላ ብዙ የሚመጡ ፎሬን ከረንሲዎች አሉ። ለውጥ እየሆነበት ያለ እንትን አለና ዝም ብሎ ተደርጎ ይወጣል ምናምን የሚለው ነገር እኔ ሼር አላደረገውም። በጣም ከልብ ነው የማመሰግነው አቶ ሃይደር ከማል። በአዲስ ምንጭ ሚዲያ አድማጭ ተመልካቾች ስም ሌላ ጊዜ ደግሞ በስፋት ስቱዲዮ ተገናኝተን በዚህ ጉዳይ ላይ ሰፋ ያለ ማብራሪያ እንደምትሰጠን ተስፋ አደርጋለሁ። መልካም ጊዜ። መልካም ጊዜ። አመሰግናለሁ።